የካቲት ወር የስራ ሚኒባሶች ዋጋ ካለፉት ወራት ጋር ሲነጻጸር እጅግ ያልተጠበቀና ያልታሰበ ከ500 ሺህ እስከ ሚሊዮኖች ልዩነት ታይቷል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ብዙዎቻችሁ የምትወዷቸውን ብዙዎቻችሁ በጉጉት የምትጠብቋቸውን በሀገራችን ኢትዮጵያ እጅግ በጣም ተወዳጅና ተመራጭ የሆኑትን የስራ ሚኒባሶች ዋጋ ማለትም አባዱላ ሚኒባስ፣ ሃይሩፍ እንዲሁም ዲ4ዲ ዶልፊን እና ዲ4ዲ አይናማው ሻርክ ለመሆኑ ምን ያክል እየተሸጡ ነው? መግቢያ ላይ እንዳያችሁት ካለፈው ወራት ጋር ሲነጻጸር እጅግ በጣም ያልተጠበቀና ያልታሰበ የዋጋ ልዩነት ታይቷል። እኛም እንግዲህ የሁሉንም ዝርዝር መረጃ ወደ እናንተ ልናደርስ ወራችንን ጠብቀን ተከስተናል። በተጨማሪም ደግሞ ከስራ ሚኒባሶች መካከል በኤሌክትሪክ የሚሰራው ይሻላል በነዳጅ የብዙዎቻቸው ጥያቄ ነው። በዚህ ቪዲዮ እንግዲህ የትኛው ይሻላል የሚለውን ወደ እናንተ እናደርሳለን። ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቀዳሚነት ያዝኩላችሁ ተሽከርካሪም አባዱላ በ2007 ሞዴል ነው። በነገራችን ላይ በባለፈው ወር መረጃ ወደ እናንተ ሳደርስ የሁሉንም ተሽከርካሪ መረጃ ድርሼ የአባዱላ ሚኒባስን እንዳላደረስኩ ብዙዎቻችሁ በኮመንት አድርጋችሁልኛል። በእርግጥ ቪዲዮውን እስከ መጨረሻው ስላላያችሁ ነው እንጂ ቪዲዮው እንዳይረዝም የአባዱላን በሌላ ጊዜ ብዬ በሶስተኛ ነው በአራተኛ ቀን አድርሻችሁ ነበረ። ዞሮ ዛሬ የሁሉንም መረጃ እንዲሁም ደግሞ የብዙዎቻችሁ ጥያቄ የሆነውን አባዱላን በማስቀደም እንጀምር። እንግዲህ አባዱላ ሚኒባስ በ2007 ሞዴል በማኑዋል ትራንስሚሽን እና በአውቶማቲክ ትራንስሚሽን ለገበያ ቀርበው ተመልክተናል። በተለይ አሁን ላይ የዋጋ ደረጃቸው እጅግ ያልተጠበቀ እየሆኑ መጥቷል። በዚህም አባዱላ ሚኒባስ እንግዲህ በ2007 ሞዴል ላለፉት ወራት እስከ 3.4 ይሸጥ የነበረ ቢሆንም አሁን ላይ ከ3.6 ጀምሮ ለገበያ መቅረቡን ተመልክተናል። ይህም እንግዲህ የ200 ሺህ ብር ጭማሪ ተመልክተናል ማለት ነው። ሌላው እጅግ በጣም ተመራጭና ለቤት አገልግሎት የሚውለው በአውቶማቲክ ትራንስሚሽን በ2007 ሞዴል አሁናዊ ዋጋቸው ከቦታ ቦታ ልዩነት ቢኖራቸውም ከዚህ በፊት ከነበሩበት እንግዲህ ወደ 350 ሺህ ብር አካባቢ ጭማሪ ተመልክቻለሁ። ይሄውም እንግዲህ 4 ሚሊዮን 100 ሺህ ብር ከ4 ሚሊዮን 100 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል ማለት ነው። በሁለተኝነት ደረጃ ያስኩላችሁ እጅግ በጣም ተመራጭና ተወዳጅ ለስራ ከሆኑ ተሽከርካሪዎች ቁጥር 1 የሚባለው እንግዲህ ሃይሩፍ ነው። በ2008 ሞዴል 2 በር ዱባይ ተነድተው ወደ ሀገራችን የመኪና ገበያ ተቀላቅለው እንግዲህ እስከ 80 እና 90 ሺህ ኪሎ ሜትር አካባቢ የተነዱ ለገበያ አልፎ ይገኛሉ። በዚህም ከ4 ሚሊዮን 700 ሺህ ብር ጀምሮ እንግዲህ ለገበያ ቀርበው ተመልክተናል። ከዚህ በፊት ከነበረበት እንግዲህ ወደ 600 ሺህ ብር አካባቢ ልዩነት አለው ማለት ነው። ነገር ግን 00 ምንም ያልተነዳ ሃይሩፍ አንድ ቦታ ላይ ብቻ ተመልክቻለሁኝ። እንግዲህ እሱም ከ7 ሚሊዮን 900 ሺህ ብር ጀምሮ ለገበያ መቅረቡን ተመልክቻለሁ ማለት ነው። ነገር ግን ይህንኛው እጅግ በጣም ተመራጭና ተወዳጅ የሆነው የ2024 ሞዴል አሁናዊ ዋጋውን ስንመለከት እጅግ ያልተጠበቀ በሚሊዮኖች ጭማሪ በማድረግ ከ10 ሚሊዮን 600 ሺህ ብር ጀምሮ እስከ 11 ሚሊዮን 500 የሚጠራበት አካባቢ አለ። ሌላው እንግዲህ የዲ4ዲ ዶልፊን እና ዲ4ዲ አይናማው ሻርክ ነው። እነዚህ ተሽከርካሪዎች እንግዲህ በተለይ ዲ4ዲ አይናማው ሻርክ ለቤት አገልግሎት በመዲናችን አዲስ አበባ ላይ በብዛት እየተወደደ ይገኛል። የዲ4ዲ ዶልፊን በ2006 ሞዴል በማኑዋል ትራንስሚሽን አሁናዊ የዋጋ መረጃውን ስንመለከት ከ3 ሚሊዮን 700 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። ነገር ግን ይህንኛው ዲ4ዲ አይናማው ሻርክ እጅግ በጣም ተወዳጅ ተመራጭ
በ2011 ሞዴል በማኑዋል ትራንስሚሽን ከቦታ ቦታ ልዩነት ቢኖራቸውም ከ7 ሚሊዮን 980 ሺህ ብር ጀምሮ እስከ 8 ሚሊዮን 300 ሺህ ብር እየተሸጠ ወይንም እየተጠራ እንደሚገኝ እንግዲህ ተመልክተናል ማለት ነው። ሌላው ብዙዎቻችሁ የምትወዷት እንግዲህ ፋይፌል የስራ ሚኒባስ በ2004 ሞዴል ከተለያዩ የመሸጫ ቦታዎች ላይ እንግዲህ በብዛት የሚገኙት ታርጋ የለጠፉ ተሽከርካሪዎች ናቸው። ማለትም 00 እነዚህ ተሽከርካሪዎች እንግዲህ ከጠፉ ወደ 4 ወርና 5 ወር አካባቢ መረጃውን ወደ እናንተ ሳደርስ እንደሌለ ነግሬያችኋለሁኝ። አሁን ላይም እንግዲህ በ00 መልክ ሳይሆን ታርጋ የለጠፉት ከቦታ ቦታ ልዩነት ቢኖራቸውም እንዲሁም ደግሞ የተሽከርካሪዎቹ አቋም ሞተር ያልፈቱም ጭምር እንግዲህ አሉ። ሞተር ታድሰው የቆሙም አሉ። እንዲሁም ደግሞ ሞተር ፈልገው ትንፋሽ ኖሯቸው ገዝታችሁ በራሳችሁ እያያችሁ የምታሳድሷቸውም አሉ። ዞሮ ዞሮ ከ2 ሚሊዮን ብር ጀምሮ እስከ 2 ሚሊዮን 900 ሺህ ብር ለገበያ መቅረባቸውን ተመልክተናል ማለት ነው። ዛሬ እንግዲህ የብዙዎቻችሁ ጥያቄ ሆነውንና ብዙዎቻችሁ የምትወዷቸውን የስራ ሚኒባሶች አሁናዊ የካቲት 30 2018 ሙሉ መረጃ የአባዱላ ሚኒባስ በማኑዋል እንዲሁም በአውቶማቲክ የሃይሩፍ ከ2008 ሞዴል ጀምሮ እስከ 2024 ድረስ እንዲሁም ዲ4ዲ ዶልፊን እና ዲ4ዲ አይናማው ሻርክ በ2006 እና በ2011 ሞዴል አሁናዊ ሙሉ ዝርዝር መረጃቸውን እንግዲህ ወደ እናንተ አድርሻለሁ። እነዚህን ተሽከርካሪዎች መስቀል ፍላወር እንዲሁም እንቁላል ፋብሪካ የተለያዩ የመሸጫ ቦታዎች ላይ በብዛት ይገኛሉ ማለት ነው። ስልክ ቁጥር እዚህ ላይ እንደምታውቁት እንድናስቀምጥ ፈቃደኛ ስለማይሆኑ እኛ መረጃዎችን እየተከታተልን ወደ እናንተ እንግዲህ ወራችንን ጠብቀን እናደርሳለን። በተለይ በውጭ ሀገራት ሆናችሁ መኪና ለመግዛት ስታስቡ እኛ በየወሩ ጠብቀን የምናደርሳችሁ መረጃ ለናንተ እጅግ በጣም ስለሚጠቅም ማለት ነው። ቪዲዮውን ላይክ እያደረጋችሁ እንዲሁም ደግሞ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ ማድረጋችሁን አትርሱ። ሌላው መግቢያ ላይ እንደገለጽኩላችሁ ከኤሌክትሪክ ተሽከርካሪና ከነዳጅ ተሽከርካሪ ሚኒባስ የትኛው ይሻላል የሚል ነው። በእርግጥ አሁን ላይ የኤሌክትሪክ ተሽከርካሪዎች በስፋት እየተወደዱ እየተለመዱ መጥተዋል። ነገር ግን ከነዳጅ አንጻር ሲታይ ወጭ ቆጣቢ መሆናቸው ይታወቃል። እንዲሁም ደግሞ የነዳጅ ሰልፍ አያስቸግረው የኤሌክትሪክ ተሽከርካሪዎች። በእርግጥ አሁን ዋጋቸው ያን ያክል ልዩነት የለውም። የኤሌክትሪክ መኪናውም እንዲሁም ደግሞ ሃይሩፍ የስራ ሚኒባሱ ማለት ነው በናፍጣው ዋጋቸው ያን ያክል ተቀራራቢ ስለሆነ በቀጣይ ደግሞ የኤሌክትሪክ ሚኒባሶችን ዋጋ አደርሳለሁ ማለት ነው። ቪዲዮውን ላይክ ቻናሉን ሰብስክራይብ ያድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።